ያይዞን ቀላል አይደለም። ብዙ ሰው በብዙ ዋጋ መክፈል ነው ህብረት እያደረገ ያለው። የተመቸ ዘመን ቢሆንም ደግሞ ዋጋ ያስከፍላል። ከሌሊትም እንደ ድሮ ሰዓት መደበን ሳይሆን አንዳንዴ ሌሊት ይሆናል፣ አንዳንዴ ቀን፣ አንዳንዴ ደግሞ ከዳታም፣ አንዳንዴ በቃ በሁሉ ነገር ግን እግዚአብሔር ይመስገን። እግዚአብሔር ደግሞ ስለሱ አገልግሎት የምንከፍለውን ዋጋ ጌታ መልካም ነው። 100 እጥፍ በምድር እንደምናገኝ ተናግሯል። ስለዚህ በምድር 100 እጥፍ በሰማይ የዘላለም ህይወት እንዳለን አውቀን እና እግዚአብሔር ይባረክ። እንደዚህ የሞከርን ነው። ጌታ ይባረክ። ጂኤፍሲ ወርልድ ዋይድ ሚኒስትሪ አልቲሜት ጎሉ ያው ማቴዎስ 24:14 ነው። ይሄ የመንግስቱ ወንጌል በዓለም ሁሉ ይሰበካል ከዛ መጨረሻ ይመጣል ነውና እግዚአብሔር ይመስገን። ሰኞ ቀን እንደዚህ ብሉይ ኪዳንን ቀድመን በቃሉ እንድንሰራ እየተሰራን ያለንበት ወቅት ነው። እንዲሁ ደግሞ ሮብና አርብ በአዲስ ኪዳን በእንግሊዝኛም በአማርኛም እግዚአብሔር ይመስገን። ኢመርጀንሲ ላይ ብዙ ጊዜ ስታገለግላለህ ወንድማችን ሰለሞንም በሁሉ በኢመርጀንሲም በሬጉላር ፕሮግራምም የሚገኝ ወንድም በላስ ቬጋስ ያለ ባይመቸው እንኳን ሚውት እያደረገ ህብረት የሚያደርግ ወንድም ነው። ሲመቸው ደግሞ አን ሚውት አድርጎ ሰላም ይለናል። ወንድሜ ሰሌ እንኳን ወደ ጂኤፍሲ ወርልድ ዋይድ ሚኒስትሪ የብሉይ ኪዳን ጥናት የሰኞ ቀን ፕሮግራም በሰላም ገባህ። እንዴት ነህ? አሜን አሜን። የእግዚአብሔር ሰው ሰሌ እግዚአብሔር ይባርክህ። ችግር የለውም። ያው ቅድም እያልኩም ስለነበር ብዙ ጊዜ ሚውት አድርገህ ስለምትከታተል ደስ ይለናል። እግዚአብሔር ረዳሃል። ጌታ ክብሩን ይውሰድ። ሲስተር አስቴር እንዲሁም ሲስተር ዲቦ የእግዚአብሔር ሴቶች እንኳን ደህና ገባችሁ ወደ ጂኤፍሲ ሚኒስትሪ። እግዚአብሔር ይባርካችሁ። አሜን አሜን። ዲቦ የእግዚአብሔር ሴት እንዴት ነሽ? ሁሉ ሰላም? ዘመንሽ ይባረክ። እስኪ ተዋወቂ ወንድማችን የእግዚአብሔር ሰው ኢዮብን ተዋወቂ እስኪ። ከሱ ጋር አልተዋወቅሽም ዲቦሽ? ኢዮብ ሰላም ነህ? እንዴት ነህ? ዲቦራ እባላለሁ። ኢትዮጵያ ነው የምኖረው። ደህና ነህ? እኔም ኢትዮጵያ ነው የምኖረው። ናዝሬት ሞንጌል ነው። ናዝሬት ነው። ኦኬ ናዝሬት። እኔ ደግሞ ቀጠና ሁለት አዲስ አበባ ቀጠና ሁለት የድሮ ቸርቼ ነው። እዛ ነበርኩ ነው። ኦኬ እሺ። እዛ ነው ማገለግለው። ተባረክ። አሜን። እና ፓስተር መርግ በነበሩበት ጊዜ ነበርኩ። አይ እኔ እንደሱ አይደለም። ዛሬ በቅርብ ጊዜ ቆይታለሁ። ጌታ ይባረክ። ዲቦ አንዳንዴ ራሷን ስታስተዋውቅ እኔ ዋሊያ ነኝ ትላለች። ዛሬ ረስታው ነው። ዋሊያ በጌታ ቤት ረጅም ዘመን አይደለም፣ እንደዛ ለማለት አይደለም። ቢሆንም እሱም ያስከ አላውቀውም ለማለት ነው። ሀገር ይቻላልም ለማለት ነው። ከሀገሯ አልወጣች የኢትዮጵያ ዩኒክ ከኢትዮጵያ ወጥቼ አላውቅም ለማለት ነው። ሂዱ ተብሏል። ሂጂ። አሜን። ሄዳለሁ። ቀላል ሄዳለሁ። ሃሌሉያ። ኤሪያ ኮድ 832 ጌታ ይባርክሽ። ግራጁዌሽን ልብሳ ያለው እንዱ ለመለየት ነው። ስምሽን አላወኩም። በዚህ አጋጣሚ የመታወቂያ ሰዓት ስለሆነ እግዚአብሔር ይባርክሽ። ማን እንበል? ኤሪያ ኮድ 831 ሚውት ላይ ነሽ። በነገራችን ላይ ኤሪያ ኮድ 832 yes area code or ደግሞ the last 4 digit number 4945 እግዚአብሔር ይባርክሽ። ሰላም በይን እና ደግሞ ሚውትን ብታረጊልን ደስ ይለናል። የማይመች ቦታ ካለሽ ለማውራት ድምጽ ግን ይገባል።
ኦኬ ኤሪያ ኮድ 832 እያደመጠችን ላይሆን ይችላል። እንግዲህ አንዳንዴ እንታገሳለን ማለት ነው። በትዕግስት እንድንበረታ አንዳንዴ እንደዚህ ይሆናል። ሰዎች አንሚዩት እንዲያደርጉ ይሆናልና እግዚአብሔር ይመስገን። በዛም ይሁን በዚህ እግዚአብሔር መልካም ነው። ኢመርጀንሲ የሚባል ጸሎትም የተለያዩ አገልግሎቶች አሉ። ዛሬ ያው ልንከልስ ነው የተገናኘ ነው። ዘሌዋውያን ከምዕራፍ 11 ጀምሮ እስከ ምዕራፍ 22 ያው ክለሳ ስለሆነ ነው። ይሄ ሁሉ በአንድ እናጠናለን ማለት አለም። እግዚአብሔር ረድቶን እያንዳንዱ ቻፕተር አንዳንድ ቀን ተሰጥቷቸው አንዳንድ ሰኞ ተጠንተዋል። እንዲሁ ዝም ብለን ከመናለፍ ያኔ በመናጠና ጊዜ እግዚአብሔር ያስተማረንን እንዲሁ እንነጋገርና ወደሚቀጥለው ቻፕተር ወደሚቀጥለው ወደ ዘኍልቍ እንሄዳለን። ዝም ብለን ከምንሄድ ብለን ክለሳ ነው። በቃ ያኔ ስናጠና ይሄን አይተናል ለምን እና እንደውኔ ስከልስም ሳይሆን በመናጠና ጊዜ ያጠናሁትን በግጥም መልክም አቅርቤዋለሁ ልድገመው እዚህ ጋርና እግዚአብሔር ይመስገን። ዘሌዋውያንን ስናጠናማ አሁንም ያኔ የተጻፈ ስለሆነ ነው። ዘሌዋውያንን ስናጠናማ አሁንም ተብሎ የተጻፈው ደግሞ ከላይ እነ ዘጸአት እነ ዘፍጥረት ስለተጠቀሱ ነው እና ዘሌዋውያንን ስናጠናማ አሁንም ጥልቅ ዕውቀት እያገኘን ነው። በጣም ከአንበጣ ወገን የሚበላ እንዳለ የሚገርም በምዕራፍ 13 ላይ ይገኛል በመታደም እንዲሁም የቤት ግንብ በለምጽ እንደሚመታ እግዚአብሔር ከተቆጣ በኃጢአት በሽታ ተጽፏል 14ኛው ምዕራፍ ላይ አንድ ቦታ ብዬ ቁጥሮቹን አልጻፍኳቸውም ሆን ብዬ ነው ሰው ሄዶ እንዲያነባቸው ነው። እና እንደዚህ ዘሌዋውያንን ስናጠና እንደ መሰለ እግዚአብሔር እያስተማረን ነበረ። እንዲሁ ለማስታወስ ያህል ነው ስናጠና አብረው ያነበሩት ደግሞ እንዲያውቁ በሚል ነው። እግዚአብሔር ይባረክ። ወድዬ የእግዚአብሔር ሰው እንኳን ደህና መጣ። ሮሚም ወደ ጂኤፍሲ የክለሳ ፕሮግራም ዛሬ ናችሁ? ደህና ናችሁ? ዳኒ ዲቦ ሌላ አንድ ሰው በደንብ ሚዩትም ላይ ናት እህታችን። ፎር ሰም ሪዝን እየሰማችን አይደለም። እንዴት ነሽ? ሰላም አስቱ ሰላም ብለናል። እንዴት ነሽ? ሁሉም ሰላም ውድዬና ሮሚ እንዴት ናችሁ የኔ ውዶች? ሰላም ሰላም ያለው እንዴት ናችሁ? ጌታ ይባረክ። አሜን። ሮሚ ጌታ ኢየሱስ ዘመናችሁን ይባርከው። እኛም ጋር ሁሉ ሰላም ነው። እግዚአብሔር እየረዳን ነው። አሜን አሜን። እህቴ ዲቦሻ ስለተገኘሽ ደስ ብሎናል። ዛሬ በደንብ ጌታ ይባርክሽ። ሌሎች እህት ወንድሞች እስኪገቡ ድረስ እዚህ ላለ ነው ለወንድሜ ውድዬ ለሮሚ ለእህቴ አስቴር ለኔም እህታችንም እዚህ ያለች እግዚአብሔር እንዲረዳት ምናልባት እያዳመጠች አይመስለኝም። ቢሆን ኖሮ ሚዩት ታረገው ነበር። አትሊስት ሚዩት አድርጊው ስላልናት ግን ጌታ ይረዳታል። እንድትተዋወቀንም ድሉን እንሰጣታለን ተመልሰን። ጌታ ይባርክሽ። ጸልይልን እስኪ። Yeah, take your time, no rush. Yes, ይሰማል። እኔ እንደውም ዛሬ
እቺ ሀይ የተባለችው ልጅ ወይ ሚውት እንድታረግ ታደርገ ጸልይ አንቺ እኔ ሲስተም አለ ሚውት እንድታደርግ ነግራታለሁ ጸልይ አንቺ እሺ አንተ ይሁን ክብር ለገናና ስም ይሁን አሜን ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼ ምድናለሁ እንዳለ ባሪያ ዳዊት እግዚአብሔር አባት ሆይ እግዚአብሔር አምላክ ሆይ ስምን እንጠራለን አሜን ይሄ የሚያድን የሚታደግ ስምህን ከፍ የሚያደርግ ስምህን እንጠራዋለን አሜን ኢየሱስ 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 ስም ውስጥ ኃይል አለ ስም ውስጥ ድል አለ ስም ውስጥ ፈውስ አለ ስም ውስጥ ብርታት አለ ስም ውስጥ ጤንነት አለ ስም ውስጥ ሁሉም ነገር አለ እግዚአብሔር አንተ ስም ውስጥ ሁሉም አለ ስም ሁሉም ነገር ነው ሃሌሉያ አሜን ሃሌሉያ መጠጊያ ግራ ለተጋባ ሆይ ማደሪያ ይባረክ እናመሰግንሃለን እናከብረሃለን አሁን ደውልቁን ሳነብ ነበርና ዛሬ የሚጀመር መስሎኝ እዛ ላይ ምዕራፍ 1 ቁጥር 49 ላይ ሁሉንም ከቆጠራቸው በኋላ ነምበርስ ነው ያው ነምበርስ እንትን ነው ከሲና ምድረ በዳ ከወጡ በኋላ የሚቆጠሩበት ነውና እዛ ላይ ምዕራፍ 1 ቁጥር 49 ላይ እንደዚህ ይላል ሌዋውያን ግን አትቁጠራቸው አለ ሌዋውያን አትቁጠራቸው የእግዚአብሔርን ዕቃ የሚሸከሙ ናቸው እነሱ አይቆጠሩ እነሱ ድል ፋንታቸው እግዚአብሔር ነው ነገር ክብር ለኢየሱስ ይሁን አሜን ሃሌሉያ 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 አሜን ሃሌሉያ የሚያመልኩ በእውነትና በመንፈስ የሚሰግዱልህ የሚያመልኩክ እኛም እግዚአብሔር እድል ስለደረሰን እናመሰግንሃለን እግዚአብሔር ዕጣ ፈንታ ስለደረሰን እናመሰግንሃለን ሃሌሉያ ከአንድ ወንድሜ ጋር እያወራን ነበረ አበራን ታውቁታላችሁ አሁን አልገባም እዚህ የሆነ ቦታ ሄደን ነበርና እየመጣን ሰዎች ሲሰግዱ አየን እንደዚህ ያለን ሰይጣን ስላልተሳካለት እኮ ነው እኛ ላይ ሲደርስ ፈረሰበት በቃ አሁን በማታ ያሰግዳቸዋልና ምን ያክል እኛም እግዚአብሔር ባያበራልን ኖሮ እግዚአብሔር ብርሃን ነው እኛ ለኛ ምን አረገ በራለን ይላል ሃሌሉያ በጨለማ እንዳንሆን በድንግዝግዝ እንዳንሄድ አንዳንድ ጊዜ የሚቀልብን ነገር አንዳንድ ጊዜ ተራ የመሰለን ነገር ስንቶች እኮ የሚመኙት ነገር ነው ስንቶች ለነፍሳቸው መዳን ለመውጣታቸው ለረፍታቸው የሚፈልጉት ጌታ ሃሌሉያ አሜን የረፍታችን ጌታ ሰላማችን ጌታ እናመሰግንሃለን አሜን ሁሉም ይቅርና አንተ ዋል ከቤት ያለሽ ዘማሪው ሁሉም ይቅርና አንተ ወጫኛ ጋር አሁን ሃሌሉያ አሜን እግዚአብሔር ረፍትነህ ደግነህ ቸርነህ ባለ ብዙ ምህረት ነህ ደግሞ እንደዚህ አልኩኝ ሰይጣን አንዳንድ ነገር ወደ ኋላ ሊስጥባችሁ ሲፈልግ ዝም ብላችሁ ኩነኔ የለብኝም በሉ እላለሁ እኔ ራሱ አንዳንዴ ሮሜ 12 ሮሜ 8 ብዬ ጮሃለሁ በቃ አሁን ግን በክርስቶስ ያሉት ኩነኔ የለባቸው ሃሌሉያ ሃሌሉያ በክርስቶስ
በክርስቶስ ያሉት ኩነኔ የለባቸውም። የለብንም። ሃሌሉያ። የበግና የፍየል ደም አይደለም እኔን ያነጻኝ። የዋኖስ የርግብ ስጦታ መስዋዕት አይደለም እኔን ያነጻኝ። እኔን ወደ እግዚአብሔር ያቀረበኝ የክርስቶስ ደም ነው። እኔን ያቀረበኝ፣ እኔን ያስታረቀኝ፣ እኔን ሰው ያደረገኝ። ለሰው መድኃኒቱ ሰው ነው ይባላል። ለሰው መድኃኒቱ ግን ኢየሱስ ነው። ሃሌሉያ አሜን። ሃሌሉያ ሃሌሉያ አሜን። መድኃኒታችን እግዚአብሔር፣ መድኃኒታችን እግዚአብሔር ቀለ ስለመጣ አትቀልብንም። ሃሌሉያ እረፍታችን ሁሌ ኢየሱስ፣ ሁሌ መንፈስ ቅዱስ፣ ሃሌሉያ ሁሌ እረፍታችን፣ ሁሌ እንጠራሃለን። ሃሌሉያ አሜን። አንድ ሰው በቴሌግራም እንደዚህ ብሎ ጻፈልኝ። በጣም በቃ ግራ መጋባት ውስጥ የሆነ ላይፍ ምናምን ብሎ ሲጽፍልኝ እንዲህ የሚል ቃል ውስጥ የተወርውሮ መጣ። ኢየሱስ ላይፍም ያወጣል በቃ ያወጣል። ሃሌሉያ አሜን። ሃሌሉያ ከጭንቀት ያወጣል። yes ሰላማችን ነው፣ እሱ ረፍታችን ነው። ሃሌሉያ ሃሌሉያ። ኢየሱስ ሲባል እረፍት ካልተሰማን ጤናማ አይደለንም ማለት ነው። ኢየሱስ ሲባል ደስታ ካልተሰማን ነገር ረስተን መግባት ካልቻልን ወደ ህልውና ጤናማነታችን ላይ ክርስትናችን ላይ ጥያቄ አለ ማለት ነው። ለካ ያስረሳል፣ ስሙ ያስረሳል። ሃሌሉያ ሃሌሉያ አሜን። እያነበብነው የሚርበን በቃ እየበላ የሚርብክ እየጠጣክ የሚጠማክ ስሙ። ሃሌሉያ አሜን። ሃሌሉያ ውዴ ብላ እንደተከተለችው እንድንከተለው ያደረገን ጌታ ሃሌሉያ። እግዚአብሔር ጸልያለሁ። የአባቶች አምላክ ቀንበሬ ለዚህ ነው፣ ሸክሜም ቀሊል ነው። እኔ በልቤ ትሑት ነኝ። በልቤ ትሑት ነኝ። ሃሌሉያ እግዚአብሔር የራሳችንን ትሕትና እየወደደን ሳይሆን እግዚአብሔር አምላክ ሆይ ያንተን ትሕትና እየወደድን እየተለበስን ፍቅርህን እየተላበስን እግዚአብሔር እየተቆረስን የተፈወሰ አይምሮ እግዚአብሔር ሁለንተናዊ መዳን ያለበትን እግዚአብሔር አባቴ አንተን ደስ የሚያሰኝህን ነገር ሰው እግዚአብሔር ሰውን ደስ አሰኝቶ ከአንተ ጋር ቢጣላ ምን ዋጋ አለው? ምን ዋጋ አለው? ምን ትርፍ አለው? እግዚአብሔር ጌታ ሆይ ቤት ሊሰራ የተነሳ ሰው ጅማሬውን እግዚአብሔር አስቦ መደምደሚያውን ያወጣል ይላል ቃልህ። ጌታ ሆይ ጸልያለሁ አባት የምናደርገው ነገር ሁሉ እግዚአብሔር ላንተ ክብር ይሁን። እግዚአብሔር ጸሎቱም ለክብር ይሁን። አሜን። አንድ ሰው ነገር ምን አለ? በአውሮፓው ያለ ከዚህ በፊት ለቴክኖሎጂ ወይንም ፋብሪካ ለመከፈት ጥሩ ነገርን እንዲመረት እንዲደረግ የሆነው አንድ ነገር እነሱ የሚሰሩት ነገር ሁሉ ለእግዚአብሔር እንደሚሰሩ አድርገው ስለሚሰሩ ነው። አያችሁ፣ ለእግዚአብሔር እንደሚሰሩ አድርገው ስለሚሰሩ በቃ ምን አለ ጌታው ያልኩኝ እስከ ዛሬ ቢሮ ውስጥ ተሰራ እቤትም ልጅ ሳሳድግ የእግዚአብሔር ብዬ ለእግዚአብሔር ነው ብዬ ይሄንን አስቤ ብሰራ ከዚህ የተሻለ ነገር እንደሚኖረኝ ግን እርግጠኛ ነኝ አልኩኝ። አውሮፓ ውስጥ የሚሰሩ መኪኖች፣ የሚመረቱ ልብሶች፣ የሚመረቱ ሽቶች፣ የተለያየ ነገር የሚሰሩት የነሱ ባህላቸው ወርክ ኢቲክሳቸው እራሱ ለእግዚአብሔር ብለው ነው። በቃ እግዚአብሔርን ደስ ያሰኛል ብለው ነው የሚሰሩታል። ሃሌሉያ ይሁንልን። ሃሌሉያ ከሰው ይልቅ እግዚአብሔርን ደስ ማሰኘት ይሁንልን። ስንሰራ ለእግዚአብሔር ብለን እንስራ። ለእግዚአብሔር ብለን ስንሰራ የምናመርተውም ነገር ተወዳጅነትን ያገኛል፣ እኛም ደግሞ ፍሬያማነትን እናገኛለን። ሃሌሉያ እምላችሁ ምን ያክል ነገር ተረድታችሁ እንደሆነ አላውቅም።
ግን የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት፣ ለእግዚአብሔር ስም አድርጉት። ብንጸልይ ለእግዚአብሔር ክብር ሄሎ የተወደዳችሁ የእግዚአብሔር ቤተሰቦች ጥሩ የጸሎት ጊዜ እያካሄድን ነው ነበረም እንቀጥላለንም በርግጥ የቴክኒክ ችግር ገጥመዋል ስለዚህ የቲክቶክ ላይቭን እናቆመውና ወደ ዩቲዩብ ላይቭ እንገባለን ስለዚህ በዩቲዩብ ጄኤፍሲ ላይቭ መከታተል ትችላላችሁ ይሄንንም የምታደምጡ ምናልባት ያውን ጸሎት ላይ ታች እንዲቦ እየጸለየች ነው ስለዚህ በቲክቶክ እንገባና እንከታተላለን ማን ነው በዩቲዩብ እንገባና እንከታተላለን እዚህ ጋር የቴክኒክ ችግር ገጥሞናል እግዚአብሔር ይባርካችሁ ቻው